ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ አቻቸው ጋር ውይይት አደረጉ። ቀዳማዊት እመቤት ዝናሽ ታያቸው ከአርሜኒያ ሪፐብሊክ ቀዳማዊት እመቤት አና ሃኮቪያን ጋር ፍሬያማ ውይይት ማካሄዳቸውን አስታወቁ። ቀዳማዊት እመቤት በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአርሜኒያ አቻቸው ጋር በተገናኙበት ወቅት በየሀገራቱ እያከናወኗቸው በሚገኙ ልዩ ስራዎች ዙሪያ በጋራ መምከራቸውን ገልጸዋል። ያደረጉት ውይይት የተሳካና ፍሬያማ እንደነበረም በመልእክታቸው አረጋግጠዋል። የተፈጥሮ ሀብት ጥበቃና ልማት በማጠናከር ለነገው ትውልድ የተሻለ ሀገር ለማስረከብ ውጤታማ ተግባር እየተከናወኑ መሆኑ ተገለጸ። በኢትዮጵያ የተፈጥሮ ሀብት ጥበቃና ልማትን በማጠናከር ለነገው ትውልድ የተሻለች ሀገር ለማስረከብ ውጤታማ ተግባራት እየተከናወኑ መሆኑን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ኩመራ ዋቅጅራ ገለጹ። የኢትዮጵያ የዱር እንስሳት ጥበቃ 60ኛ ዓመት የምስረታ በዓሉን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት እየተከበረ ይገኛል። የባለስልጣኑ ዋና ዳይሬክተር ኩመራ ዋቅጅራ በዚህ ወቅት እንደገለጹት ተፈጥሮ ለኛ ከሰጠን ሀብትነት ባሻገር ለመጪው ትውልድ የምናስተላልፈው አደራ ጭምር በመሆኑም የተፈጥሮ ሀብት መጠበቅ አማራጭ ሳይሆን ግዴታ መሆኑን አስገንዝበዋል። ተራራዎች፣ ሰፋፊ ወንዞች፣ ረግረጋማ ቦታዎች፣ ጥልቅ ሸለቆዎችና ሐይቆች የኢትዮጵያ ብዝሃ ሕይወት ሀብት መለያ መሆናቸውን የገለጹት ባለስልጣኑ ዋሊያ፣ አይቤክስ፣ ቀይ ቀበሮ፣ ጭላዳ እንዲሁም በርካታ አዕዋፋትና አበቦች በተፈጥሮ ሀብታችን የታደልናቸው የሀገራችን ማንነትና የኢኮኖሚያችን አቅም ናቸው ሲሉ ገልጸዋል። አክለውም ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ የጥበቃ ጉዞ ዛሬ ላይ እንደ ሀገር ከ30 በላይ መድረሱንና በርካታ የዱር እንስሳት መጠለያዎች ከ160 በላይ ልዩ የዱር እንስሳት ጥበቃ ቦታዎች መፈጠራቸውንም ገልጸዋል ሲል ኤንቢሲ ኢትዮጵያ ዘግቧል። የኢትዮጵያ ፌዴራል ፖሊስ 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር ማዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ በአደገኛ ህገወጥ አዘዋዋሪ መሐመድ ጣሂር አደን የሚመሩ 17 የወንጀል ቡድን አባላት በቁጥጥር ስር አውሎ የምርመራ መዝገቡን ለፍትህ ሚኒስቴር መላኩን በማህበራዊ ትስስር ገጹ አስታወቀ። ተጠርጣሪዎች በምስራቅ ኢትዮጵያ በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ከ40 ሺህ በላይ ዜጎች በህገወጥ መንገድ ያዘዋወሩ ሲሆን ከተጎጂ ቤተሰቦችን በማስፈራራት ከ1 ሚሊዮን ብር በላይ መቀበላቸውን ተረጋግጧል። በዚህ ወንጀል ድርጊት ምክንያት ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውና በርካታ ሴቶች መደፈራቸውን ፖሊስ በሰውና በሰነድ ማስረጃ ያረጋገጠ ሲሆን ተጠርጣሪዎቹም በህገወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት በስማቸው የነበረ ተሽከርካሪና ገንዘብ እንዲታገድ ተደርጓል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎቹ በሰው የመነገድ፣ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር ወንጀሎች ምርመራ አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ለተባበሩት አካላት ምስጋና አቅርቦ ህብረተሰቡ የዜጎች ተሳትፎ መተግበሪያ 991 ነጻ የስልክ መስመርና የሰው አልባ ፖሊስ ጣቢያ በመጠቀም መረጃን በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል። የኢትዮጵያ ከተሞችን ለኢንቨስትመንት ለንግድና ለቱሪዝም ምቹ የሚያደርጉ ተግባራት ተጠናክረው እንደሚቀጥሉ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትሯ ይህንን የገለጹት የኢትዮጵያ ፕሬስ ድርጅት በከሚሴ ከተማ የኢትዮጵያ ከተሞች የኮሪደር ልማት በሚል መሪ ሀሳብ ባዘጋጀው የምክክር መድረክ ላይ ሲሆን የከተሞችን ማህበራዊና ኢኮኖሚያዊ እድገት ለማፋጠን በመሰረተ ልማት ግንባታ ፈጣንና ተጠያቂነት ያለው አገልግሎት በመስጠት ላይ ተመስርቶ እየተካሄደ እንደሚገኝ ገልጸዋል። በተለይ በኮሪደር ልማት በመሶብ የአንድ ማዕከል አገልግሎት በዲጂታላይዜሽን ስማርትና ሲቲ ትግበራ ከተሞችን ለኢንቨስትመንት ለቱሪዝምና ለንግድ ተመራጭ የማድረግ ስራ ትኩረት እየተሰጠ መሆኑን አስገንዝበዋል። በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ታሳቢ ያደረገው የመኖሪያ ቤት ግንባታም ተጠናክሮ እንደሚቀጥል ሚኒስትሯ እየጠቀሱ ሲሆን የአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በበኩላቸው በዞኑ የሚገኙ ከተሞችን በኮሪደር ልማትና ሌሎች የመሰረተ ልማት ስራዎች ተጠቃሚ የማድረግ ስራ እየተከናወነ መሆኑን ገልጸዋል።